ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። አያችሁ ሙቀቱ ፊቴ እንዴት እንዳደረገ አያችሁ። እንግዲህ ዛሬ ይህንን ክላስ አብረን ልናጸዳው ነው። እንግዲህ ብዙም ቆሻሻ የለውም። አልጋውን እናነጥፈዋለን፣ ከዛ እናስተካክላለን ማለት ነው። እስትክክል እናደርግና ከዛ በኋላ ወደ ሀሳባችን እንሄዳለን ማለት ነው። እሺ እህቶቼ እንዲሁም ቤተሰቦቼ ማለት ነው። አሁን ወደ ስራው ውይ አይታይም እናንተ። ሰላም ፋሚሊዎች፣ ሰላም ፋሚሊዎቼ፣ ሰላማችሁ በያላችሁበት ብዝዝት ይበልልኝ። ዛሬ እንግዲህ በጠዋቱ ከተፍ ብዬላችኋለሁ ማለት ነው። ከተፍ ያልኩበትን ምክንያት እንግዲህ ትናንትና ዩታ ባደረገችው ነገር አንዳንድ ነገር እያወራን ስራችንን እንሰራለን ማለት ነው ውዶቼ። እንግዲህ ምንድን ነው ትናንትና ባደረገችው ነገር ሩታ ምንድን ነው የተማርኩት? አትፍረዱባት። ብዙዎቻችን እንወቅሳታለን፣ መውቀስ የለብንም። ምክንያቱም የውስጧን እግዚአብሔር ነው የሚያውቀው። የልጁ አባት ነው። ብዙ ነገር አብራ አሳልፋለች። እንረዳታለን፣ አውቃለን። ገባችሁ? እና ምንድን ነው ያለችው? ያልፈለግከው ህይወት ነው የጀመርከው። ያልፈለግከው ነገር ነው፣ የማትፈልገው ነገር ውስጥ ነው የገባኸው። እሱ ምንድን ነው? እኔም ሄርሜላም ስላስጨነቀንህ ነው እንጂ ወደህና ፈቅደህ አይደለም እዚህ ህይወት ውስጥ የገባኸው ብላለች። ሩታዬ ወድጄ ፈቅጄ ማይክል ጃክሰን ደግሞ ምን አለ? ወድጄ ፈቅጄ ደስተኛ ሆኜ ነው የገባሁት። ስለዚህ ነገር ልታውሬ ከሆነ እኔ ጥዬ እሄዳለሁ። እኔ የአብርሃም ፓርት ምን እንደሚያናድረኝ ንገራችሁ? እራሱን እንደ ንጹህ ሲቆጥር በቃ ራሱን ምንም እንዳላደረገ ጻድቅ ሆኖ ራሱን እንደ ምንም እንዳልተፈጠረ አክት ሲያደርግ ነው ደሜን የሚያፈለኝ። ከዛ በተጨማሪ እንግዲህ ሩታ ትናንትና ከኔ ጋር መሆን ከፈለግ አልፈለግ ከልጅ እኔ እኮ አብረን ብናሳድገው ልጁን አብረን ብናሳድገው አብረን ብንኖር ቆንጆ ነው ብዬ ነው። ነገር ግን አንተ ካልፈለግከን ከሄርሜላ ጋር ሆነ። በቃ ከሄርሜላ ጋር ጥሩ ኑሮ ኑር። እኔም አልረብሽክም። በህይወትክ መጥቼ እኔም ካሁን በኋላ አልረብሽክም። በቃ ከሄርሜላ ጋር ሰላማዊ ኑሮ አለችው። ይህንን ያለችበት ምክንያት የራሷ ምክንያት ይኖራታል። የግዴታ ሁሉም ነገር በሚዲያ ማውጣት የለባትም። በቃ ጥሩ ኑሮ እንዲኖርላት እንዳይበሳጭ፣ በቃ እንዳይል አስባም ሊሆን ይችላል። የውስጧን ፈጣሪ ነው የሚያውቀው። ከምን የተነሳ ነው? ዴቭም እዛ ሲናገር ትናንትና እንግዲህ ዴቭ ሲወቅሳት ነበረ። ለምን እሱ አጠገብ ላይ ትሄጃለሽ? እሱ እኮ አንቺ አጠገብ ላይ እናንተ ሁለታችሁ አጠገቡ ላይ ስትለማመጡ እንደተፈላጊ ነው አክት እያደረገ ያለው። ስለዚህ ለምንድን ነው እናንተ የምትሄዱት? እሱ ጋር ለምንድን ነው እናንተ የምትሄዱት? እሱ ጋር ለምንድን ነው እናንተ 24 ሰዓት ስርስሩ የምትሄዱት? በቃ ተውትና አንቺም የራስሽን ህይወት ኑሪ። ይሉታም የራሷን ህይወት ጠንካራ ሴት ሆነሽ ልጅሽን አሳድጊ። ብዙ ባለትዳሮች ከባሎቻቸው ጋር ተለያይቶ ልጃቸውን በሰላም ያሳድጉ የለ ወይ? አንቺ ለምንድን ነው ከእንደዛ ውስጥ አንዷ ማትሆኚ? ለምንድን ነው ሁሌ ከሱ ስር ማትጠፊ?
እሱ ያለበትን ቦታ ለምንድን ነው አንቺ ተከታትለሽ የምትሄጂ እያላት ነው እንግዲህ ዴቭዬ ወቀሳት ያለው። እንግዲህ እሷ ምን ታደርጋለች? አልቆረጠላትም። የልጇ አባት ነው። ምንም ቢሆን ክፉንም ደጉንም አብሮ አሳልፈዋሉ። ገባክ? እንዴት በአንዴ ቁርጥ አርጋ? ቀላል እኮ አይደለም፣ ይከብዳል። ለሴት ልጅ በሩታ ቦታ ሆኜ ይከብዳል። ሴት ልጅ ናት፣ እዛ ላይ ተዋልደዋሉ፣ ይከብዳታል። ለምን አይከብዳትም? በህይወቷ ሌላ ወንድ አላስገባችም። እሱን ካሁን ይመጣል እያለች እየጠበቀችው ነው። እና ያ ነገር ስላላት በጣም ካብዷታል የሩታ ሌላ ሰው ለመልመድ ማለት ነው። እና አትፍረዱባት፣ ማናቸውም አትፍረዱባት። ነግ በኔ የሚባል ነገር አለ። እሺ ሴት ሆናችሁ ደግሞ በሴት አትፍረዱ። የውስጧን እግዚአብሔር የሚያውቀው፣ እኛ ሚዲያውን ነው እንጂ የምናየው የውስጧን እሷ ናት የምታውቀው። እሷና እግዚአብሔር ናቸው የሚያውቁት። እና ምን ለማለት ፈልጌ ነው፣ ብዙዋችሁ ተናደዋሉ። እንዴት እንደዛ ትያለች? ትናንትና እንዴት ጭራሽ ከሄርሜላ ጋር ኑር ትለዋለች? ምን ሆና ነው የሩታ ምንድን ነው ብሎ ብዙ ሰዎች ወቀሷት። ነገር ግን አትውቀሷት። ምንም እኛ እንትን የምንላትን ጥሩ ጎን ጥሩም ስራ እንደ ጥሩነቱ መጥፎም ስትራ እህቴ በዚህ ተመለሽ ብለን መምከር ነው ያለንባት አይደል እንጂ አንቺ እንደናረግሽው ብለን መቆጣት የለብንም። ምክንያቱም እሷ እኛ ነን ከእግዚአብሔር በታች ያለንላት። እና እህቴ አሁንም ያለሽበት ቦታ ትክክል አይደለም። እሱ አሁን አንቺ የራስሽን ስራ መስራት የራስሽን ህይወት መኖር፣ የራስሽን ልጅ ማሳደግ፣ በቃ ራስሽን መጠበቅ፣ ከብዙ ነገሮችም ራስሽን አንተን ብለሽ ወደ ሃይማኖት፣ በምታምኘው ሃይማኖት ሂጂ፣ ቅረቢ፣ ወደ ፈጣሪሽ ቅረቢ። ከሱ መልስ ታገኛለሽ ሩታዬ፣ ከፈጣሪ መልስ ታገኛለሽ። ሁሉም ነገር እግዚአብሔር እሱ መልስ ይሰጥሻል። ተረጋጊ ነው እያልኩሽ ያለው። እንደ እህት ምመክርሽ በቃ ነይ ስልሽ አትምጪ፣ ሂጂ ስልሽ አትሂጂ። በራስሽ አቋም ይኖርሽ። ሄርሜላን ብትሆን ለአንቺ ጥሩ ነገር አታስብልሽም። እሺ እህቴ፣ ሄርሜላን ብትሆን ለአንቺ ጥሩ ነገር አታስብልሽም። በቃ እናውቃለን። ወልደሽ አራስ ሆነሽ ሳትወልጂ በፊት ምን አይነት ስቃይ እንዳሳለፍሽ አንቺም ታውቂያለሽ። ግን እንኳን አንቺ ከህይወታችን ውጪ፣ አንቺ ካወጣሽ እኛ ሰላም እንሆናለን ብለሽ ነግረሻት ነበር። እሷ ግን አሻፈረኝ ብላ ነው እንትን ያለችው። በህይወታችሁ ውስጥ አልወጣም ብላ እንደ መዥገር ተጣብቃ ይሄ ለዚህ ደረጃ ያደረሰችው። ስለዚህ አንቺ ለሰው ጥሩ ማድረግም አይጠበቅብሽም። ከእሷ ጋር ሁን ብለሽ መጠየቅም አያስፈልግም። ምክንያቱም ለምንድን ነው እሷም ጥሩ አመለካከት የላትም። አሁን ለምሳሌ እሱና አንቺ አንድ ላይ ብትሆኑ አታስቀምጣችሁም። ሄርሜላን ብትሆን ማለት ነው አታስቀምጣችሁም፣ በሰላም አታስኖራችሁም። ይሄ የታወቀ ነው። ነገር ግን አንቺ በዚህ ልክ ለምንድን ነው ራስሽን እንትን የምትይ? በዚህ ልክ ለምንድን ነው ራስሽን ምትጥይ? ራስሽን ለምንድን ነው እንትን ማትይ? በእኔ ዙሪያ ላይ ማን ነው ያለው? በእኔ ዙሪያ ላይ ማን ነው የሚጠቅመኝ? ለእኔ ማን ነው የሚጠቅመኝ ብለሽ ከፈጣሪሽ ጋር ነው ማመካከር ያለብሽ እንጂ ሰው ለአንቺ ጉድጓድ ነው የሚቆፍርልሽ። ሩታዬ የኔ ውድ፣ አንቺ የዋነት ያጠቃሻል። የዋነሽ፣ ክፉ ነገር አታስቢም ለሰው አውቃለሁ። ይሄ የዋነትሽ ነው አሁን እዚህ ደረጃ ላይ እንድደርሽ የሚያደረገ። ለልጅሽ ጤነኛ እናት፣ ጀግና እናት፣ ጠንካራ እናት እንድትሆኝ የረዳሽ ይሄ የዋነትሽ ነው። ገባሽ አይደል? አጉል ብልጠት የለብሽም። እኔ ብቻ ልጠቀም አትይም። ገባሽ አይደለ? ስለዚህ አንቺ አሁን የምልሽ ነገር በቃ ወደ ሃይማኖት፣ በየትኛውም እምነት ወደ ፈጣሪሽ ቅረቢ። በቃ እሱ ያውቃል ሁሉም ነገር። ለእሱ አሳልፈሽ ስጪው። ትዳርሽን፣ ህይወትሽን፣ ቤትሽን ለእሱ አሳልፈሽ ስጪው። ተረጋጊ። መረጋጋት ያስፈልግሻል። ለትንሽ ጊዜ በቃ ከሰው ራቂ። ከራስሽ ጋር ሁኚ። ከራስሽ ጋር አዳምጪ። ራስሽን አዳምጪ። እሺ እህቴ፣ ራስሽን አዳምጪ። ከዛ በኋላ ስራሽን ሁሌ የምለው ነገር ከልጅሽ ጋር በቃ እንትን ከምትይ ሰው ጋር ከቤትሽ ጋር ሆነሽ ቤትሽ ላይ ብትቀርጪ እኛ ምንም ችግር የለውም። ላይክና ሰብስክራይብ፣ ላይክና እይታ መቼም አታጭም አንቺ። ስለዚህ እህቴ ጠንካራ ሁኚ። የበለጠ እንትን አትበይ። ልብሽን አውቋል አብርሃም፣ ልብሽን በደንብ ያውቀዋል ያንቺን ልብ። ገባሽ አይደለ? በሱ ላይ እንደማትቆርጪ ያውቃል። እንደማትቆርጪ ስለሚያውቅ ነው እንደዚህ የሚጫወተው። ገባሽ አይደለ? እንደማትቆርጪ ስለሚያውቅ ነው እንደዚህ የሚጫወተው። አንቺ ደግሞ መቁረጥ አለብሽ። በቃ
እሱ ከማንም ሴት ጋር ለሸሸ ግዳሜ እየሄደ አንቺ ስርስሩ አትይጂ። ኧረ እህቴ ተመለሽ። ምን እየሆንሽ ነው? በእናትሽ ተመለሽ እያልንሽ ነው። ብዙ ጊዜ ብዙ ልጆች እየነገሩሽ ነው። ብዙ እህቶች፣ ብዙ ወንድሞች እየመከሩሽ ነው። ለአንቺ የሚከራከሩት የአንቺን ደህንነት የሚያሳስባቸው እጅግ በጣም ብዙ ልጆች አለን። ኦጀንሲዎችሽ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ለልጅሽም ለአንቺም ጥሩ ኑሮ እንድትኖሪ ነው የምንመኘው። ሰላም ይበልጣል ከምንም ነገር። በቃ ከሱ ምርቀሽ ከማንም ምርቀሽ ሰላምሽን ፈልጊ። ሰላም ያለበት ቦታ ሂጂ። በቃ ከጭቅጭቅ ሁሌ ጭቅጭቅ ንትርቅ አያስጠላም? እኛ በበኩል አንቺ ስትበሳጭ፣ አንቺ ስታለቅሲ፣ አንቺ ስታዝኝ በጣም ነው የሚከፋን። እውነቴን ነው የምልሽ፣ በጣም ነው የሚከፋን። ነገር ግን አንቺ እባክሽን እህቴ ያለሽበት ከዛ ውጥንቅጥ ወጣ በይ፣ ራስሽን አዳምጪ እያልሽ ያለሽው ማለት ነው። ራስሽን አዳምጪ፣ ከራስሽ ጋር ሁኚ። በቃ ይሄ ሰው ይጠቅመኛል፣ ይሄ ሰው አይጠቅመኝም ብለሽ ሰው ለይ። ዝም ብለሽ በቃ የሳቀልሽ ሩታ ሁሉ ያለሽ ሁሉ የአንቺ ወዳጅ ሊሆን አይችልም። ገባሽ አይደለ? ስለዚህ እህታችን በርቺ፣ ጠንክሪ። የአንቺ ጥንካሬ ለልጅሽም ለአንቺም ለእኛም አስፈላጊና በጣም አስፈላጊ ስለሆነ ማለት ነው። ገባሽ አይደለ? ስለዚህ እንደዛ ነው እያልኩሽ ያለው። ትናንትና ባደረግሽ ነገር ሄርሜላን ጋር ሁኝ ማለት አልነበረብሽም። ምክንያቱም ለምንድን ነው እንዳልነበረብሽ እንደዛ ማለት ያልነበረብሽ ያልኩሽ? በቃ እሱን እየተለማመጥሽ ነው የሚመስለው። እሱ እንደ ተፈላጊ ነው የሚያስበው። አንቺ ጣል አድርገሽ ከጭንቅላትሽ አውጥተሽ ለትንሽ ጊዜ እስቲ ከሱ አካባቢ ራቂ። እስቲ የሚመጡትን ለውጥ ታያለሽ። በቀደም አሁን ትላንትና ዴቭ ተናግሯል ያንን ጥያቄ ማለት ነው። እውነቱ ነው። ይፈልግሻል፣ ልጁን ይፈልገዋል። እውነት ልጁን የሚፈልግ ከሆነ እውነት ልጁን የሚወደው ከሆነ ያኔ መለየት ትችይ ነበር አንቺ ማለት ነው። ገባሽ አይደለ? ስለዚህ እንደዛ አድርጊ ነው እያልኩሽ ያለው እህቴ። በርቺ፣ ጠንክሪ። የአንቺ ጥንካሬ ለልጅሽም ለእኛም አስፈላጊ ነው እያልኩሽ ደጋግሜ የምነግርሽ ማለት ነው ይሩታዬ። በተረፈ እንደዛ ነው እያልኩሽ ያለውሽ። ስለዚህ በርቺ ነው እያልኩሽ ያለው። መበርታት አለብሽ፣ መጠንከር አለብሽ። እቺ ሄርሜላንም ብትይ አታስፈልግም። ብቻሽን እንደ በፊቱ ብትሆኝ ነው የሚሻለሽ። እሷም ለአንቺ ጥሩ አመለካከት የላትም። አሁን እንደው አብርሃም ወደ አንቺ ቢመለስ አታስኖርሽም። ይሄ የታወቀ ነው፣ እርግጠኛ ነኝ። እና እንደዛ ነው የምልሽ እህቴ። ጠንክሪ፣ ጥንካሬሽ ያስፈልገናል።